ምን ሆነለት? አባቴ ይሄ ወንድማችን ተገኝ ይባላል። እዚህ ቤት አሸረው እና የሆነለት ድንቅ የሆነ የፋይናንስ ምስክርነት ነው። ከዚህ በፊት እዚህ መጥቶ አንተ አገልግለው ነበር እና በምንም ተአምር ውጪ እንዳትወጣ ብለው ከዛ በኋላ መጥቶ ፋይናንስ ምስክርነት 300 ሺህ ብር ሆኖልኛል ብሎ መጥቶ መስክሮ ነበር። ከዛ በኋላ የሆነው ነገር አንድ ነው። ብዙ ብሮች በአንተ ዙሪያ ላይ አየዋለሁ ብለው ነበር። ከዛ በህልሙ አንተ መጣና አንድ ነገር አሳየው። ቁጥሮች ነው ያሳየው 31 4 3 የሚል ቁጥር ሰምታችሁ በህልም ነው የነገርኩት 31 4 3 የሚል ቁጥር ከዛ እሱ የሎተሪ ቁጥር ነው ብሎ ሎተሪ ለመቁረጥ ተነስቶ መፈለግ ጀመረ አጣው እሱ ድጋሚ በህልሙ መጣ ከዛ መሬት አሳየውና መሬቱን ዙሪያውን አሳየከው ይሄንን መሬት ያልከው ከዛ እሱን ተነሳ እዛ መሬት ላይ ሄደ ሲያስብ ያንን ቦታ ሄደና ሲያስብ ምንድን ያገኘው ነገር 3.143 ሺህ ብር ሚሊዮን ብር ማለት ነው 3 ሚሊዮን 143 ሺህ ነው የመጣ ሂሳቡ የመጣው ትርፍ ግን 2 ሚሊዮን 400 ሺህ በአጠቃላይ ስንት ብር አገኘህ አንተ 2 ሚሊዮን 400 ሺህ አገኘህ አንተ በህልሙ መሬት አሳየሁት መሬቱ ባለው አንተ ስንት ሚሊዮን ትርፍ አገኘህ 2 ሚሊዮን 400 ሺህ ክብር ለኢየሱስ ይሁን እኔ ስሜ ታገኝ ይባላለሁ የመጣሁት ከጀሞ ነው እዚህ ቤት ሲመጣ ኢቨን ኤምባሲ ቸርች ሲመጣ አሞኝ ነው የመጣሁት ሲመጣ ልብ ያመመኝ ነበረ እሱን በአንድ አመት ውስጥ ተወፈስኩ ከህመሙ ነፃ ሆንኩ አሁን ደግሞ አባቴ ጥያቄ ጠይቄ ነበርና ውጭ ሀገር ልሂድ ወይስ ሲል አትሂድ በረከቴ እዚህ ነው አለኝ እዚህ ሲለኝ እኔም የውጭ ፕሮሰሱን ትቼ ወደ ስራ ገባው ወደ ስራ ሲገባ ፕሮፌት ወደ ስራ ሲገባ እዚህ በረከቴ እዚህ ስላለ ወደ ስራ ገባው አሁን የሆነ ስራ በህልም መጥቶ 31 43 ቁጥር ነገረኝ እኔ ደግሞ ምንድነው ብዬ ሎተሪ ሲቆርጥ ነበር አይ እሱ አይደለም ያንተ ስራ እሱ አይደለም ያንተ በረከት እሱ አይደለም ብሎኝ ያ ስራ ቦታ ሄዶ ይሄ ቦታ ላይ ነው ያንተ በረከት አለ ብሎ በህልም አሳየኝ እሱ ሲያሳየኝ ያ እዛ ቦታ ላይ 3 ሚሊዮን 143 ሺህ ብር ሰራው ከሱ ትርፌ 2 ሚሊዮን 400 ሺህ ተረፍኩ በዚህ ቤት ፋይናንሻሊ ተቀይሮልኛል አመሰግናለሁ ይሄን ያደረገልኝ እግዚአብሔር በጣም አመሰግናለሁ በጣም አከብራለሁ መንፈሳዊ አባቴን ደግሞ በጣም እጅግ በጣም ወዳለሁ በጣም ነው የሚወደው እኔ የሚታዩት ሰዎች እኔ የምታቁኝም ማታቁኝም ወደዚህ ኑና በረከታቸውን ተቀበሉ ኢማም ውስጥ ያላችሁ ሰዎች ፋይናንሻሊ አልቀሳቀስ ያለ ሰዎች ወደዚህ ኑ ወደዚህ ጋብዛቸዋለሁ